እንደምናመሻችሁ የተወደዳችሁ የጣቢያችን ተከታታዮች ከኤርትራ ሳተላይት ቴሌቪዥን የከበረ ሰላምታችን በያላችሁበት ይድረስ እያለን የምሽቱን የአማርኛ አበይት ዜናዎች ካሁን ጀምረን ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። ታዋቂው የፖለቲካ ተንታኙ ሸትል ትሮምቮል አሜሪካ ቀይ ባህር ላይ ተሰሚነት እንዲኖራት ትፈልጋለች ሲሉ ገለጹ። ህወሓት ከሱዳን ጋር አብሮ እየሰራ ነው በሚል በፌዴራል መንግስት የቀረበበትን ክስ አስተባበለ። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱ ይፋ ሆኗል። የሰሜን ምዕራብ ዕዝ ሊሰነዘር የሚችል ማንኛውንም ጥቃት የመከላከል ብቃት እንዳለው የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ አስታወቁ። በደቡብ ሊባኖስ የሚገኝ የድንግል ማርያም ሐውልት ላይ አጸያፊ ተግባር የፈጸመውን ወታደር በተመለከተ ምርመራ መጀመሩን የእስራኤል ጦር አስታወቀ። በሆርሙዝ ሰርጥ ያለው ውጥረት በዓለም አቀፍ የነዳጅ ንግድ ላይ መዋዠቅ ማስከተሉን ቀጥሏል። ወደ ዝርዝር ዜናዎቹ እናልፋለን። እስከ ፍጻሜው ከኛ ጋር እንድትቆዩ እንጋብዛለን። ታዋቂው የፖለቲካ ተንታኙ ሸትል ትሮምቮል አሜሪካ ቀይ ባህር ላይ ተሰሚነት እንዲኖራት ትፈልጋለች ሲሉ ገለጹ። የአፍሪካ ቀንድ የፖለቲካ ተንታኙ ሸትል የቀጠናው ወቅታዊ የፖለቲካ ሁኔታ በተለይ ደግሞ ስለ አሜሪካና ኤርትራ በተመለከተ ዎል ስትሪት ሪፖርት ባወጣው መረጃ ላይ ያላቸውን አስተያየት ከትጋት ሚዲያ ጋር በነበራቸው ቆይታ ማብራሪያ ሰጥተዋል። አቶ ሸትል የሁለቱ ሀገራት ተወካዮች ማለትም የውጭ ጉዳይ ሚኒስትር ኡስማን ሳልህ ከአሜሪካ የአፍሪካ ቀንድ ልዩ አማካሪ ማሳድ ብሉስ ጋር ባለፈው መስከረም ለመጀመሪያ ጊዜ በኒውዮርክ ተገናኝተው እንደነበር በመግለጽ በታህሳስ ወር ደግሞ በካይሮ የሁለቱ ሀገራት የጋራ ጥቅም ላይ ትኩረት ያደረገ ውይይት አካሂደዋል። እዚህ ላይ እንደ እንቅፋት የሚነሳው በትግራይ ጦርነት ተሳትፎ በነበራቸው የኤርትራ ባለስልጣናት እንዲሁም የሀገሪቱ መንግስት ኢዲሞክራሲያዊነት ምክንያት በአሜሪካ የተጣሉ ማዕቀቦች ናቸው። አገራቱ ስምምነት ላይ ደርሰዋል አልደረሱም የታወቀ ነገር ባይኖርም አሜሪካ ሐሳቧን የቀየረችው ግን አሁን ካለው ጂኦፖለቲካ ማለትም የኢራን ጦርነት ጋር ተያይዞ ነው። አሜሪካ ለንግድ እንቅስቃሴዋ ቀይ ባህር ላይ ተሰሚነት እንዲኖራት ትፈልጋለች። ውይይቱ የተጀመረው ከኢራን ጦርነት በፊት መሆኑ ቢገለጽም ጦርነቱ ግን የራሱ ድርሻ አለው ሲሉ ገልጸዋል። ሩሲያን ጨምሮ ሌሎች ሀገራት ቀይ ባህርን ለንግድና ወታደራዊ እንቅስቃሴ ስለሚፈልጉት ፉክክር ውስጥ ገብተዋል ያሉት የፖለቲካ ተንታኙ አሜሪካ በበኩሏ የእስራኤልን ጥቅም ለማስከበርና ቀጠናው ከአረብ ሀገሮች ነፃ እንዲሆን ትፈልጋለች ሲሉ አብራርተዋል። በአሜሪካና ኤርትራ መካከል የተደረገው ግንኙነት በግብጽ አስተባባሪነት የተደረገ ሲሆን ይህን ተከትሎ አንዳንድ ሰዎች ግብጽ ኢትዮጵያን ለማዳከም ከምታደርገው ጥረት መሃል ነው ይላሉ። የድርጊቷም ከኤርትራ ጎን መሆኗን የሚያሳይ ቢሆንም የግንኙነት ውጤት አልባ ነው የሚል እምነት እንዳላቸው የገለጹት አቶ ሸትል ምክንያቱ ደግሞ ፕሬዚዳንት ኢሳያስ ላለፉት 30 ዓመታት ከተለያዩ ሀገራት ጋር ስምምነት ለመፍጠር ጥረት ያደረጉ ቢሆንም እስካሁን የተሳካ ነገር አልነበረም። አሁን ከአሜሪካ ጋር ያለው ግንኙነት ከተሳካ ፕሬዚዳንት ኢሳያስ አንደኛ አዲስ ፕሮፓጋንዳ ይዘው መቅረብ አለባቸው። ምክንያቱም ላለፉት 20 ዓመታት አሜሪካ የኤርትራ ባላንጣ መሆኗን ሲናገሩ ነበር። ሁለተኛ የኢትዮጵያ ጉዳይ ሲሆን ኢትዮጵያ በቀጠናው ከፍተኛ ኃይል ያላት ሀገር በመሆኗ አሜሪካ ከኢትዮጵያ ጋር ያላት ግንኙነት እንዲሻክር አትፈልግም። ስለዚህ ኢትዮጵያ ቀይ ባህርን እንድትጠቀም መፍቀድ ወይም ኢትዮጵያና ኤርትራ ከስምምነት መድረስ አለባቸው። እነዚህ ነገሮች ደግሞ ለኢሳያስ ከባድ ውሳኔ ይሆናሉ ሲሉ አመላክተዋል። አሜሪካ ከኤርትራ ጋር ያላት ግንኙነት በግብጽ አስተባባሪነት እየተካሄደ ለምን ስለ ኢትዮጵያ ትጠይቃለች ለሚለው ጥያቄ በሰጡት ምላሽ ደግሞ የሁለት ኃይሎች ማለትም እስራኤል፣ ሶማሊያ፣ ኢትዮጵያና ኤርትራ ግብጽና ሌሎች የአረብ ሀገራት ጋር ያላትን ግንኙነት በተጣጣመ መልኩ ለማስኬድ ነው የምትፈልገው። ከግብጽ ጋር መልካም ግንኙነት ያላት ቢሆንም እስራኤልን ማስቆጣት ግን አትፈልግም ብለዋል። ህወሓት ከሱዳን ጋር አብሮ እየሰራ ነው በሚል በፌዴራል መንግስት የቀረበበትን ክስ አስተባበለ። ህዝባዊ ወያኔ ሓርነት ትግራይ ቀጠናውን ለማዳከም ከሱዳን ጋር በቅንጅት እየሰራ ነው በሚል የኢትዮጵያ የውጭ ጉዳይ ሚኒስቴር ያቀረበበትን ክስ በጽኑ አስተባበለ። ድርጅቱ ግንቦት 6 ቀን 2026 ባወጣው መግለጫ እነዚህን ክሶች ሙሉ ለሙሉ እቃወማለሁ ብሏል። ክሶቹን መሰረተ ቢስ፣ ኃላፊነት የጎደላቸውና ትኩረትን በሐሰተኛ መረጃ ለማስቀየር የሚደረግ ተደጋጋሚ አካሄድ ማሳያ ናቸው ሲልም ገልጿቸዋል። በህወሓትና በብልጽግና ፓርቲ መካከል ያለው የፖለቲካ አለመግባባት እየተካረረ በመጣበት በዚህ ወቅት ትኩሳቱ ወደ መካሰስና እርስ በርስ ውንጀላ ሊገቡ እንደዳረጋቸው ታዛቢዎች ይገልጻሉ።
የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱ ይፋ ሆኗል። የኢትዮጵያ የሀገር ውስጥ ብድር ጭማሪ ማሳየቱን የገንዘብ ሚኒስቴር ተናገረ። ኢትዮጵያ በድጋፍ መልክ በአሜሪካ መንግስት በኩል በየዓመቱ ፈሰስ የሚደረግ የ1 ቢሊዮን ዶላር ድጋፍ የምታገኝበትን ስምምነት ሁለቱ ሀገራት መፈራረማቸውን የገንዘብ ሚኒስቴር ለፓርላማ ተናግሯል። የገንዘብ ሚኒስቴር ይህን የተናገረው ከሰሞኑ የ9 ወር የስራ ክንውን ሪፖርቱን በህዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የሚኒስቴር መስሪያ ቤቱን የስራ ክንውን ሪፖርት በንባብ ያቀረቡት ሚኒስትሩ አቶ አህመድ ሸዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህ ውስጥ 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ዕዳ መሆኑን አቶ አህመድ አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑ የተነገረ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ እንደሆነም አክለዋል። ከሀገር ውስጥ ብድሩ ማለትም ከ18.3 ቢሊዮን ዶላር ውስጥ ደግሞ 17.5 የፌዴራል መንግስት ዕዳ እንደሆነና 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅቶች ነው ብለዋል አቶ አህመድ። የመንግስት የልማት ድርጅቶች ዕዳ ዝቅ ያለበትን ምክንያት አቶ አህመድ ሲያስረዱ በተሟላ የማክሮ ኢኮኖሚ ማሻሻያ መሰረት አብዛኛው ከንግድ ባንክ ተወስዶ የነበረው ብድር ወደ ገንዘብ ሚኒስቴር በመዞሩ በበጀት መከፈል በመጀመሩ እንደሆነ አሳውቀዋል። አጠቃላይ የኢትዮጵያ ዕዳ ሁኔታ በእሳቸው አገላለጽ በጣም ጤናማ እንደሆነ ለቋሚ ኮሚቴው ያስረዱት ሚኒስትሩ የውጭ ዕዳ የመክፈል አቅማችንም ከጊዜ ወደ ጊዜ እየጨመረ ነው ብለዋል። የሀገር ውስጥ ብድር ደግሞ ጭማሪ አሳይቷል ሲሉ የገንዘብ ሚኒስትሩ አቶ አህመድ ሸዴ ተናግረዋል። ይህን ደግሞ ለማስተካከል በዘላቂነት የፋይናንስ መርህን በመከተል የሚሰራ ስራ ይኖራል ያሉት ሚኒስትር አህመድ በዕዳ ክፍያ ክንውን ሪፖርታቸው ደግሞ በበጀት ዓመቱ ለሀገር ውስጥና የውጭ ዕዳ ክፍያ 463.4 ቢሊዮን ብር ተመድቦ የነበረ ሲሆን ባለፉት 9 ወራት የአገልግሎት ክፍያን ጨምሮ 226.5 ቢሊዮን ብር ተከፍለዋል። እንዲሁም የውጭ ሀብት አሰባሰብን በተመለከተ በዓመቱ ከተለያዩ ተቋማት 4 ቢሊዮን ዶላር ለመሰብሰብ መታቀዱን እንዲሁም በ9 ወሩ ደግሞ 3.1 ቢሊዮን ዶላር ለማሰባሰብ ታቅዶ ከዛ ውስጥ 2 ቢሊዮን ዶላር ወይም ከእቅዱ በ1.1 ዶላር ያነሰ ተገኝቷል ተብሏል። ይህም የእቅዱን 65.1 በመቶ ሲሆን ከተገኘው ገንዘብ ውስጥ 914.2 ሚሊዮን ዶላሩ ከዓለም ባንክ መገኘቱን አቶ አህመድ ተናግረዋል። የውጭ ሀብት ግኝቱ በቀጣይ 2 ወራት ከፍ ይላል ተብሎ እንደሚጠበቅ ያስረዱት ሚኒስትሩ ባለፈው አሜሪካ ተደርጎ በነበረው የዓለም ባንክና የገንዘብ ድርጅት ስብሰባ ላይ ለበጀት ድጋፍ፣ ለአደጋ ምላሽና ለነዳጅ ማሻሻያ ማስኬጃ የሚያስችሉ ምላሾች መገኘታቸውን የገንዘብ ሚኒስትሩ ሪፖርት ያክላል። የአሜሪካ የተራድኦ ድርጅት እርዳታ መቋረጥ የጤና፣ የትምህርት፣ የግብርናና የአቅም ግንባታ ስራዎች ላይ ጫና መፍጠሩን ያስታወሱት ሚኒስትሩ በቅርቡ ድርድር በማድረግ ከ1 ቢሊዮን ዶላር በላይ በየዓመቱ በመንግስት በኩል ፈሰስ እንዲደረግ ከአሜሪካ መንግስት ጋር የመግባቢያ ስምምነት ተፈርሟል ብለዋል። ይህም ስምምነት በቅርቡ በካቢኔ እንደሚጸድቅ አቶ አህመድ ጠቁመዋል። የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውንም ጥቃት የመከላከል ብቃት እንዳለው የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ አስታወቁ። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ዛሬ ግንቦት 7 ቀን 2026 በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው የሰራዊቱን ወታደራዊ፣ አካላዊና ስነ ልቦናዊ ዝግጁነት ተመልክተዋል። በጉብኝታቸው ወቅት እዙ ከታሪካዊ ጠላቶችም ሆነ ከውስጥ ባንዳዎች ሊሰነዘር የሚችልን ጥቃት ለመመከትና ለመደምሰስ በሚያስችል የዝግጁነት ደረጃ ላይ እንደሚገኝ አረጋግጠዋል ሲል የመከላከያ ሰራዊት ገልጿል። ጄኔራል አበባው ለሰራዊቱ ባደረጉት ንግግር የእዙን ታሪካዊ ሚና ሲያብራሩ ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣ የተቋማችን አስተማማኝ እዝ ነው ብለዋል። ምክትል ጠቅላይ ኤታማዦር ሹሙ አክለውም እዙ የህወሓትን አገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት የነበረው ሚና እንዲሁም በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛ ያሉት ቡድን በእዙ ጠንካራ ምት እንዲከሽፍና ቅስሙ እንዲሰበር መደረጉንም ገልጸዋል። የኢትዮጵያ ጠላቶች ሀገሪቱን ለማዳከም ሌት ተቀን እንደሚሰሩ የጠቀሱት ጄኔራሉ መከላከያ ሰራዊቱ ግን ይህንን ሴራ በማክሸፍ የህዝቡን ሰላምና ደህንነት የማስጠበቅ ኃላፊነቱን እየተወጣ መሆኑን አስታውቀዋል።
እናንተ የአባቶቻችሁን የጀግንነት ታሪክና አደራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁት ተጋድሎ ኢትዮጵያና ተቋሙ ይኮሩባችኋል በማለትም ጀነራል አበባው ለሰራዊት አባላቱ ባስተላለፉት መልእክት ገልጸዋል። የሰሜን ምዕራብ ዕዝ ዋና አዛዥ ሌተናንት ጀነራል ብርሃኑ በቀለ በበኩላቸው እዙ የተሰጡትን ተደራራቢ ግዳጆች በብቃት መወጣቱንና ለቀጣይ ተልዕኮችም ከመቼውም ጊዜ በላይ ዝግጁ መሆኑን በድጋሚ አረጋግጠዋል ሲል መከላከያ ጨምሮ ገልጿል። ይህ በእንዲህ እንዳለ በሰሜን ኢትዮጵያ ያለው ነባራዊ ሁኔታ እየተባባሰ በመምጣቱ በቅርቡ ጦርነት ሊጀመር ይችላል በሚል ብዙ ወጣቶች ወደ አዲስ አበባና አጎራባች ክልሎች እየወጡ መሆኑን መረጃዎች ያሳያሉ። በህወሓትና በፌዴራል መንግስት መካከል እየታየ ያለው ሰጣ ገባም እልባት ሊያገኝ ባለመቻሉ ወደ አውዳሚ ጦርነት እየሄደ መሆኑን ተንታኞች ያስገነዝባሉ። በደቡብ ሊባኖስ የሚገኝ የድንግል ማርያም ሐውልት ላይ አጸያፊ ተግባር የፈጸመውን ወታደር በተመለከተ ምርመራ መጀመሩን የእስራኤል ጦር አስታወቀ። በደቡብ ሊባኖስ አንድ የእስራኤል ወታደር የድንግል ማርያም ሐውልትን ሲያዋርድ የሚያሳይ ፎቶግራፍ በማህበራዊ ሚዲያ ከተሰራጨ በኋላ የእስራኤል መከላከያ ሰራዊት ምርመራ መጀመሩን ገልጿል። ዘ ታይምስ ኦፍ እስራኤል እንደዘገበው ሰራዊቱ ረቡዕ ግንቦት 7 ቀን 2026 በሰጠው መግለጫ ድርጊቱን በጥብቅ እንደሚመረምረውና ጥፋተኛ በሆነው ወታደር ላይ እርምጃ እንደሚወስድ ቃል ገብቷል። በማህበራዊ ሚዲያ ላይ ቁጣን የቀሰቀሰው ይህ ፎቶግራፍ ወታደሩ ራሱ ሲጋራ እያጨሰ በድንግል ማርያም ሐውልት አፍ ላይ ሌላ ሲጋራ ሲያስቀምጥ ያሳያል። የእስራኤል ጦር የመጀመሪያ ደረጃ ምርመራ እንደሚያመለክተው ፎቶግራፉ የተነሳው ከሳምንታት በፊት ክርስቲያኖች በብዛት በሚኖሩባት ደቤል በተሰኘች የደቡብ ሊባኖስ መንደር ውስጥ ቢሆንም በስፋት መሰራጨት የጀመረው ግን ረቡዕ ዕለት ነው። የድርጊት የእስራኤል ወታደሮች በደቡብ ሊባኖስ በሚያካሂዱት ወታደራዊ ዘመቻ የሃይማኖታዊ ምልክቶችን በማዋረድና በሲቪል ንብረቶች ላይ ጉዳት በማድረስ ሪፖርት ከተደረጉባቸው ተከታታይ ክስተቶች መካከል የቅርብ ጊዜው ነው። ባለፈው ወር በተመሳሳይ በዚሁ መንደር ውስጥ ሌላ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳይ ፎቶግራፍ ተሰራጭቶ ሰፊ ውግዘት ማስከተሉ ይታወሳል። የእስራኤል ጦር በወቅቱ የፎቶግራፉን ትክክለኛነት አረጋግጦ ምርመራ መጀመሩን ገልጾ ነበር። በምርመራው ውጤት መሰረት ጥፋተኞቹ ላይ ተገቢው እርምጃ ይወሰዳል ሲልም አስታውቋል። የእስራኤል ወታደሮች በጦርነት ምክንያት የስነ ልቦና ጫና እንዳለባቸውና ከስነ ምግባር ያፈነገጡ ተግባራት ሲያከናውኑ እንደሚታዩ ዘገባዎች ያመለክታሉ። በመጨረሻው በሆርሙዝ ሰርጥ ያለው ውጥረት በዓለም አቀፍ የነዳጅ ንግድ ላይ መዋዠቅ ማስከተሉን ቀጥሏል። በአሜሪካና ኢራን መካከል ዲፕሎማሲያዊ መሻሻሎች እየታዩ ቢሆንም በሆርሙዝ ሰርጥ አካባቢ ያለው ውጥረት የነዳጅና የነዳጅ ውጤቶች ስርጭትን በማስተጓጎሉ ዓለም አቀፍ የኢነርጂ ገበያ አለመረጋጋቱን ቀጥሏል። ሮይተርስ እንደዘገበው በመደበኛ ሁኔታ የዓለማችን 1/5 የነዳጅ አቅርቦት በሚያልፍበት በዚህ ስትራቴጂካዊ የባህር መስመር ላይ ለረጅም ጊዜ በቆየው መስተጓጎል ምክንያት ለመላው እስያ የሚላኩ የተቀነባበሩ የነዳጅ ውጤቶች በከፍተኛ ሁኔታ ቀንሰዋል። በተለይ ወደ ውጭ የሚላክ የአውሮፕላን ነዳጅ ከፍተኛ ጉዳት የደረሰበት ሲሆን የነዳጅ ማጣሪያ ፋብሪካዎች ድፍድፍ ነዳጅ ለማግኘት በመቸገራቸው የናፍጣና የቤንዚን ጭነቶች ባለፉት በርካታ ዓመታት ታይቶ የማይታወቅ ዝቅተኛ ደረጃ ላይ ደርሰዋል ተብሏል። ይህ መስተጓጎል የነዳጅ ዋጋ በከፍተኛ ሁኔታ እንዲንር አድርጓል። ሮይተርስ ባጠናቀረው መረጃ መሰረት የአቅርቦት እጥረትና የባህር ላይ ትራንስፖርት ገደቦች ይቀጥላሉ የሚለው ስጋት በሲንጋፖር የአውሮፕላን ነዳጅ ዋጋ በ70%፣ የናፍጣ ውጤቶች ደግሞ ከ50% በላይ እንዲጨምር አድርጓል። አሜሪካ በሰርጡ ያለውን የመንቀሳቀስ ነፃነት ለማስከበር ቀደም ሲል ቃል ብትገባም በሆርሙዝ በኩል የሚደረገው የመርከቦች እንቅስቃሴ አሁንም በአብዛኛው ተቋርጦ ይገኛል። በሌላ በኩል ዋሽንግተንና ቴህራን ሰርጡን ለመክፈት የሚያስችል የጋራ የስምምነት ማዕቀፍ ላይ ለመድረስ ተቃርበዋል የሚሉ ዘገባዎች መውጣታቸውን ተከትሎ የነዳጅ ዋጋ የመረጋጋት ምልክቶች ማሳየት ጀምሯል። ዓለም አቀፍ ገበያዎች ውጥረቱ ሊረግብ ይችላል በሚል ተስፋ አዎንታዊ ምላሽ የሰጡ ሲሆን ባለሀብቶችም ዲፕሎማሲያዊ ስኬቱ የኢነርጂ አቅርቦትን በማረጋጋት በዓለም አቀፍ ደረጃ ያለውን የዋጋ ግሽበት ጫና ይቀንሳል የሚል ግምት አሳድረዋል ሲል ዘገባው አመላክቷል። የተወደዳችሁ የኢሪሳት ጣቢያ ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ አበይት ዜናዎችን በዚሁ አብቅተናል። እስከ ፍጻሜው ከኛ ጋር ለነበራችሁ ቆይታ እናመሰግናለን። ጤና ይስጥልኝ።